ኩሉ ነፍሲን ኢና ኢለይሂ ራጂዑን። እጅግ በጣም የሚያሳዝን መረጃ ተሰምተናል። በዚህ በምስሉ ላይ እንደምትመለከቱት ማለት ነው ፈጅር ሶላት ከሰገዱ በኋላ 7 ቤተሰቦች ሊሞቱ ችለዋል። ወደማይቀረው አኪራ ሂደዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ በቃ ነቢዩ ሰለላሁ ዐለይሂ ወሰለም የሚናገሩት ሐዲስ በእያንዳንዳችሁ ተግባራችን በእያንዳንዳችን እርምጃችን ካልተገበር ነው ምንም ያህል ቢሆን ጉዳት ይፈጽምብናል። ሱብሃንአላህ የስድስት ልጆቹንና እንዲሁም ደግሞ አራስ ሚስቱን ትቷት ወደማይቀረው አኪራ ሄዷል። ከዓመት በኋላ ደግሞ ዛሬ ነው ሂድማ የገባሁት። 4 ሰዎችን ቀብረናል። አላህ ይዘንላቸው፣ አላህ ይርሐማቸው፣ አላህ ይማራቸው። ዛሬ ከቀበርናቸው ሰዎቹ አንደኛው ጀናዛውን እኔ ነኝ ያጠብኩት። የዚህ ያጠብኩት ጀናዛ አሟሟት ብነግራችሁ በጣም ያሳዝናል። ብቻ መረጃ ከሆነ እነኚህ 2 ሼኮች ወደ ክርስትና መጥተዋል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የክርስትና እምነት ተከታይ ወገኖቼ እንደምናችሁ ሰላም ናችሁ? ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ዱና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም ዝነት ተረድኤት ቸርነት ኢንሻአላህ ዛሬም ከመገድ የተመለከታችሁት አነጋጋሪ ተደዶ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ላይክ ያደርጋችሁ ሀሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም የሚያሳዝን መረጃ ተሰምተናል። በዚህ በምስሉ ላይ እንደምትመለከቱት ማለት ነው ፈጅር ሶላት ከሰገዱ በኋላ 7 ቤተሰቦች በአንድ ቀን በአንድ ወቅት ማለት ነው አንድ ሰዓት ላይ እንግዲህ ሁሉም ሊሞቱ ችለዋል። ወደማይቀረው አኪራ ሂደዋል። እኛም የአላህ ነን ወደ እርሱም ተመላሽ ነን። ምንድነው የተፈጠረው? ሙሉ መረጃውን ላንብብላችሁ። ሼክ መሐመድ መምዱህ የፈጅር ሶላትን ከሰገዱ በኋላ በመስጂድ ድረስ ሰጥተው ከወንድሞቻቸው ከባለቤቶቻቸውና ከ4 ልጆቻቸው ጋር የ15 ዓመት እንዲሁም ደግሞ የ9 ዓመት የ5 ዓመትና የ6 ወር ልጅ ጋር ጉዞ ጀመሩ ይላል። ሱብሃንአላህ በጉዞ ላይ እያሉ የመኪናው የፊት ጎማ ፈንድቶ መኪናውን መቆጣጠር እንግዲህ ባለመቻላቸው ውሃ ውስጥ ወድቀው በሚያሳዝን ሁኔታ 7 ቤተሰብ ወደማይቀረው አኪራ ሂደዋል። በዚህ በምስሉ ላይ እንደምትመለከቱት ማለት ነው አላህ ይዘንላቸው፣ አላህ ወጥቶ ከመቅረት ይጠብቀን። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደ እርሱም ተመላሽ ነን። ይህ በጣም እጅግ በጣም የሚያሳዝን መረጃ ነው የተሰማው ማለት ነው። ይህ እንግዲህ የደረሰው በግብጽ ነው ማለት ነው። አሰቃቂ አደጋ ከሚባሉት ነው። በዚህ በምስሉ ላይ እንደምትመለከቱት እንግዲህ ውሃ ውስጥ ነው ሰምጣ እንደዚህ ተገልባብጣ መኪናዋ የቀረችው ማለት ነው። ሁሉም ወደማይቀረው አኪራ ሂደዋል ቀርተዋል። ሱብሃንአላህ ብዙ ሰዎች ብዙ ወንድሞች ብዙ እህቶች ወጥተው እየቀሩ ያለበት ሁኔታ ነው። ከዚህ ጋር ተያይዞ አንድ መልእክት አለ፣ በጋራ እንመልከት። ሁላችንም ልንጠቀምበት የሚገባ ነገር ነው። የነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ሐዲስ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ በቃ ነቢዩ ሰለላሁ ዐለይሂ ወሰለም የሚናገሩት ሐዲስ በእያንዳንዳችሁ ተግባራችን በእያንዳንዳችን እርምጃችን ካልተገበር ነው ምንም ያህል ቢሆን ጉዳት ይፈጽምብናል። ለምሳሌ እዚህ ጋር የማሳያችሁ መረጃ ማለት ነው ሼክ መሐመድ መምዱህ ይባላሉ። የፈጅርን ሰላት ከሰገዱ በኋላ ከወንድማቸው ከባለቤታቸው ከልጆቻቸው የ15 የ9ና የ5 እና የ6 ወር ህፃን ልጅ ይዘው ጉዞ ነው የወጡት። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ጉዞ ስትወጡ አንድ ላይ አትውጡ፣ ተነጣጥላችሁ ውጡ የሚል ሐዲስ አላቸው። ይህንን ያው በመዘንጋት አጀል ነው ይሄ ነገር፣ ግን የእሳቸው እያንዳንዱ መመሪያ እንዴት በላይፋችን እንደሚጠቅመን ማሳያ ስለሆነ ነው። በጉዞ ላይ ያሉ በጎማ ፈንድቶ እንግዲህ ቅርብ በሚገኝ ወንዝ ይገባሉ። ሁሉም ነው ከሀ እስከ ፐ የሞቱት ማለት ነው። ዱዓ እያደረጋችሁላቸው ለነዚህ ቤተሰቦች፣ ነገር ግን እያንዳንዱን እርምጃችንን በእነሱ መመሪያ ብናደርገው ከብዙ አደጋ ይጠበቀናል ለማለት ነው። ይመቻችሁ ጀማ። ኢንሻአላህ ሐዲሱን ወይም ደግሞ ቪዲዮን ተመልክተናል። መልእክቱን ኢንሻአላህ ሁላችንም በሰማነው የምንጠቀም ያድርገን። ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ ነገራታችሁ፣ ቃላታችሁ፣ ንግግራችሁ፣ ሐዲሳቸው ትክክል ነው። ሁላችንም የምናውቀው ነገር ነው። ነገር ግን የነሱን ሐዲስና የነሱን ንግግር ባለመከተላችን ብዙ ጊዜ እንግዲህ የማይሆን ነገር ውስጥ የማይሆን ችግር ውስጥ እንገባለን። ስለዚህ ይህንን ነገር በመተግበር ሁላችንም ጉዞ በተለይ ስንሄድ ቤተሰብ አንድ ላይ ባንሄድ የተመረጠ ነው የሚል መልእክት ነው። ይሄ ደግሞ የማይካድም እውነታ ነው። ብዙ ጊዜ በሀገራችንም ደግሞ ከሀገር ውጭም እንደዚህ አይነት አደጋዎች እየተከሰቱ
ያለበት ሁኔታ ስለሆነ እንግዲህ ሰበብ እናድርስ ነው። ቀዳ ከደረስን የትም ቦታ ብንሄድ አይቀርም። ነገር ግን ሰበብ ልናደርስ ይገባል በየትኛውም ቅጽበት ብዬ ስለማምን ነው። ሐዲሱም ልክ ነው። ኢንሻአላህ በሰማነው እንጠቀም ያድርገን። ለቤተሰቦቻቸው ለወንድም ብዙ ቤተሰቦች ይኖራሉ። ለነሱ አላህ ሶብርን ይስጣቸው። ለሟቹ ደግሞ አላህ ጀነተል ፊርደውስ በሙሉ ያድርጋቸው ለማለት እወዳለሁ። እጅግ በጣም ልብ የሚነካ የሚያሳዝን አደጋ ነው። ወደ ሌላኛው ቪዲዮ አለፍኩላችሁ። ከዚህ ጋር ተያይዞ እንግዲህ ዛሬም አሳዛኝ ሟች ቀብረናል ይላል። ምንድነው የተፈጠረው? ይህ ወንድማችን የሚያካፍለን ነገር አለ። ብዙዎቻችን እንማርበታለን። ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ከአረፋ በኋላ ዛሬ ነው በዚህ ዙሪያ ላይ ቪዲዮ የምሰራው። ከአመት በኋላ ደግሞ ዛሬ ነው ሂድማ የገባሁት። 4 ሰዎችን ቀብረናል። አላህ ይዘንላቸው፣ አላህ ይርሐማቸው፣ አላህ ይማራቸው። ዛሬ ከቀበርናቸው ሰዎቹ አንደኛው ጀናዛው እኔ ነኝ ያጠብኩት። የዚህ ያጠብኩት ጀናዛ አሟሟት በነግራችሁ በጣም ያሳዝናል። ብቻ አንድ 3ቱ አካባቢ በጣም የሚያሳዝኑ አሟሟት ነው የሞቱት። በጣም የሚያሳዝኑ በነግራችሁ ደስ ይለኝ ነበር። በተለይ እኔ ያጠብኩትን ጀናዛ አሟሟት በነግራችሁ ወላሂ በጣም አስገራሚ የሚያሳዝን ታሪክ ነው ያለው። ብዙዎቻችን ቤተሰቦቻችን በተለያየ መንገድ አተናል የሚያሳዝን ክስተት ላይ። ይህም ከነዛ አንድ ነው። ይህ ልጅ አባት አላህ ይዘንለት ወጣት ነው። 6 ልጆች አሉት። ባለቤቱ አራስ ነች። የዚህ አባት ወይም ደግሞ የነዚህ 6 ልጆች አባት ሟች አባታቸው አልቀበሩም ልጆቹ። ባለቤቷም የባለቤቷ ጀናዛ አላየችም፣ አልተሰናበተችም። ልጆቹም አባታቸውም አላዩም፣ ከሞቱ በኋላ አልተሰናበቱም። ይህ አባት ከቤት ወጣ። ልጆች አባታችን ይመጣል ብሎ ሲጠብቁ ነበረ። ባለቤቴም ደግሞ ለባለቤቴ ልጅ ወልጄለታለሁ አበስረዋለሁ ብላ ስትጠብቅ ነበረ። እሱም ደግሞ ወደ ልጆች ይመለሳለሁ ሲል ነበር። ነገር ግን የአላህ ውሳኔ ቀድሞ መጣና በወጣበት ወደ ቤት ሳይመለስ የወጣም ትቷቸው የወጡ ልጆቹም ሳይገናኙ መጣ። አጠብነው፣ ቀብር ነው። ይህ ነገር እኛ ጋም ሊመጣ ይችላል። ሁልጊዜ የምላችሁ ነገር ይሄ ነው። በወጣንበት ላንመለስ እንችላለን። ይህ የለበስኩት ልብስ ወድጄው መርጬው ከአየር ንብረቱ ከምኑ ይስማመኛል ብዬ የለበስኩት። ነገር ግን ጀናዛ ጠቢ ሊያልቀው ይችላል። ሁልጊዜም ለዚህ ነገር ዝግጁ እንሁን። ዝግጁ እንሁን። አብዛኞቻችን ተዘናግተናል። እያየነው ያለው ነገር ደግሞ ትንሽ የሚያሳዝን ሁኔታ ላይ ነው። የዚህ ሟች አሁን የቀበርነው ያጠብነው ጀናዛ አሟሟት ብነግራችሁ ደስ ይለኝ ነበር። ነገር ግን አሟሟቱ አላህና ሟቹ ላይ ይቀመጥ። ያሳዝናል። ብቻ ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮ ሼር፣ ኮፒ፣ ሊንክ ፖስት ታድርጉ። የአላህ ሰላምና እዝነት ከእናንተ ጋር ጀማ። አላህ ይጠብቀን። ከወጣንበት ላንመለስ እንችላለን። ብዙ ሰዎች እንደወጡ እየቀሩ ነው። ሱብሃንአላህ። የ6 ልጆቹንና እንዲሁም ደግሞ አራስ ሚስቱን ትቷት ወደማይቀረው አኪራ ሄዷል። አላህ ይዘንለት። ሱብሃንአላህ። በጣም እጅግ በጣም የሚያሳዝን ገጠመኝ ነው። በጣም እጅግ በጣም የሚያሳዝን እንግዲህ አሟሟት ነው። ተመልክታችኋል ማለት ነው። አላህ ይጠብቀን። 6 ልጆቻችሁ አስባችሁታል፣ ቤት ሲጠብቋችሁ፣ እንዲሁም ደግሞ አራስ ሚስታችሁ እጅግ በጣም ልብ የሚነካ በየጊዜው የምንሰማቸው የሚሆኑ ነገራቶች እሱ አላህ ጀነተል ፊርደውስ ያድርገው። እንግዲህ ልጆቹም አላህ ያሳድጋቸው፣ ሚስቱንም አላህ ይጠብቃት ለማለት ወዳለው የማይቋረጥ እንግዲህ ርዚቅ ይስጣቸው። በጣም ያሳዝናል። እንደወጣልን ቀር እንችላለን እና ሁላችንም ከዚህ መረጃ ከዚህ ቪዲዮ ልንማር ይገባል ለማለት ወዳለው። በየትኛውም ቅጽበት ያው ለሞት ዝግጁ እንሁን የሚል መልእክትም ጭምር ነው። ኢንሻአላህ እንደተማርበት ተስፋ አድርጋለሁ። ወደ ላይኛው ቪዲዮ አልፍኩላችሁ። ብዙ ሹፌሮች እየወጡ እየቀሩ እየተገደሉ ብዙ ዝርፊያ እየተካሄደባቸው ነው። ከዛ ጋር ተያይዞ ለዶክተር አብይ በተለይ ከምርጫው ጋርም ተያይዞ ያስተላለፈው መልእክት አንድ ሹፌር ልብ የሚነካ መልእክት አለ። በጋራ እንመልከት። ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። ምርጫ ነው፣ ጥሩ ነው። ምርጫ ሀገር ደረጃ ምርጫ እየተደረገ ነው። ምርጫ የማይደረግባቸው አካባቢና ክልሎች ቢኖሩ፣ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረግን ተብሎ መነገሩ የማይቀር ነገር ነው። እኛ ሾፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው።
ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን እኮ ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም፣ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ። ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ ለእርሶ፣ ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድን ነው መጨረሻችን? በእርሶ ስር ያሉ በትራንስፖርት ሚኒስትር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ ያጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም። እንድታስቡበት ይህን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞችን ከጎኔ ያጣሁ፣ ወገኖችን ከጎኔ ያጣሁ። በእገታ በዘረፋ ብዙ የተሰቃየን። ጥያቄ አለኝ። መረጃውን ወይም ደግሞ ጥያቄውን ወይም ደግሞ ቪዲዮን ተመልክተናል ብዬ አስባለሁ። ኢንሻአላህ የሁላችንም ጥያቄ ነው። በጣም ተመስጠን እንዳዳመጥ ነው ልባችን እንደነካው ይህ ሰውዬ ይህ አባታችን ተመልክተናል ብዬ አምናለሁ። አላሁንም ሀገራችንን ሰላም ያድርገው። ምርጫው በሰላም ተካሂዷል። ነገር ግን ወደፊት በምን መልኩ ነው ሀገራችን የምትሄደው? እየወጡ እየቀሩ ነው። ሹፌሮች በሰላም እንግዲህ እየገቡ አይደለም። የሚፈልጉበት ቦታ ደርሰው እየተመለሱ አይደለም። እገታ፣ ዝርፊያ፣ ግድያ እየተፈጸመባቸው ነው። ከቤት ሰው ወጥቶ በሰላም እየገባ አይደለም። እንዴት ነው የሚለው ነገር ቁልጭ አድርጎ ጠይቆታል። ምን ትላላችሁ እናንተስ በዚህ ጉዳይ? ለማንኛውም አላህ ሀገራችንን ሰላም ያድርገው ነው ምለው። ምርጫው በሰላም ተካሂዷል። ኢንሻአላህ ቀጣይ 5 ዓመታት ከዚህ የተሻለ ህይወታም ካለንበት ህይወት እንደምንኖር ተስፋ አድርጋለሁ። ሀገራችንም ደግሞ እንደዚህ አይነት ዝርፊያዎች፣ እንደዚህ አይነት ሌብነቶች እንዲሁም ደግሞ ግድያዎች እንደሚቆሙ ተስፋ አድርጋለሁ ኢንሻአላህ። ነገር ግን ይሄ ጥያቄ ተገቢ ነው ብዬ አምናለሁ። ወደ ሌላኛው ቪዲዮ አልፍኩላችሁ። መረጃ ከሆነ እነኚህ 2 ሼኮች ወደ ክርስትና መጥተዋል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የክርስትና እምነት ተከታይ ወገኖቼ እንደምናችሁ፣ ሰላም ናችሁ? በመጀመሪያ ደረጃ
የዚህን ሰውዬ ቪዲዮ ካየው በኋላ የዚህን ወገናችን ቪዲዮ ካየው በኋላ ወደ ኮሜንት ሴክሽኑ ገብቼ አይቼ ነበር። በጣም ነው ያዘንኩት። የክርስትና እምነት ተከታይ ወገኖች ይሄን ያክል ለመታለል ቅርብ አትመስሉኝም ነበር። በተወሰነ ደረጃ ነገሮችን የምታጣሩ አድርጌ ነበር የማስበው። ያ ነገር የኔ ስህተት ነበር ማለት ነው። አንድ የሚያጣራ ሰው አላየውም። ሁሉም መጥቶ በቃ መፈንጨት ነው፣ ደስታ ብቻ ነው። ክርስትና የሚነሳ ሰው ጥማትም ካለ ጥማቱን የምትወጡበት መንገድ መጨረሻ ላይ ያስቀምጥላችኋለሁ እንጂ እንዲህ ታዋቂ የሆኑ በጣም ታዋቂ የሆኑ ሰዎችን በእነሱ እንትን ማለት ውርደትን ነው የሚያከናንበው ለማለት ያክል ነው። ትልቅ ቅጥፈት ነው የቀጠፈው ይህ ወገናችን። የቀጠፈውን ቅጥፈት ደግሞ ከስር መሰረቱ እስከ ጫፉ ድረስ ነግራችኋለሁ። በደንብ አድርጋችሁ አዳምጡኝ። ያው እንደምታውቁት ይህ ወገናችን ከዚህ በፊት መልስ ሰጥቼው ነበር። በኢስላም ላይ ብዙ ጊዜ ይቀጥፋል። በጣም ይቀጥፋል ልጁና በጣም ይዋሻል። እና ውሸቱ በጣም ስለበዛ የሆነ ጊዜ ላይ ሰብሰብ አድርጌ አንድ ቪዲዮ ላይ እየተናገራቸውን ወደ 10 ምናምን ቅጥፈቶቹን ባንዴ መለስኩለት፣ መልስ ሰጠሁበት ማለት ነው። ከዚያ በኋላ ተመልሶ በኢስላም ላይ የሚዋሻ አልመሰለኝም ነበር። ዛሬ ድጋሚ ሳገኘው ቤቱ ውስጥ ዞር ስል አሁንም ቅጥፈቱን አልተውም። እንዲሁም የበለጠ እንትን አፕግሬድ አድርጎታል ማለት ነው። ለማንኛውም የወገናችንን ጉዳይ ወደ ጎን እንተውና ወደ ፖይንቱ እንመለስ። እዚህ ጋር የተመለከታችሁት ቪዲዮ ላይ የነበረው ፎቶ እነኚህ ሁለቱ ሼኾች ክርስትናን ተቀብለዋል ምናምን የተባለው እነማን ናቸው? ከየት ነው የመጣው ይህ ነገር? ክርስትናን ተቀብለዋል የሚለው ኢንፎርሜሽን ከየት ነው የመጣው? እንዲህ እየተንዛዛ ያለው ከየት እንደመጣ በደንብ ላስረዳችሁ። የዛሬ 2 ሳምንት የሆነ ልጅ ነበር። ይህ ልጁ ፖለቲከኛ ነው፣ ብሔርተኛ ነው ፖለቲካ ውስጥ። ስሙ ታግ ኦሮ ቲግ፣ እርግጠኛ አይደለሁም፣ ኦሮሞና ትግራይ የሚለው ሚክስ አድርጎ ነው ይሄን ስም የጻፈው ማለት ነው። እና ልጁ ብዙ ጊዜ የሚፖስታቸው ነገሮች ብትመለከቱ ችግር ያለበት አይነት ነው የሚመስለው ፖስቶቹ ማለት ነው። ይህ ልጅ የጀዋር ተከታይ ነው ማለት ጀዋርን በደንብ አድርጎ ነው የሚከታተለው ቪዲዮ ደረጃ ማለት ነው። እና ሰሞኑን ጀዋር አንድ ነገር ፖስቶ ነበር። እሱ ምንድነው? ስለሆነ ሸይኽ ፖስት አድርጓል። እዚህ ጋር የምትመለከቱትን ሸይኽ ወይ ደግሞ ቅድም መጀመሪያ ላይ የተመለከታችሁትን ሸይኽ ፎቶውን ፖስት አድርጎ ነበር። ፎቶ አይደለም ቪዲዮውን ፖስት አድርጎ ነበር። መስጂድ ላይ ቆማችሁ ስለ ብልጽግና አትናገሩ ብሎ። ምክንያቱም ሸይኹ ምርጫ ምረጡ፣ ስትመርጡ ደግሞ ለእናንተ የሚበጃችሁን ብልጽግና ምረጡ ነው ያሉት። እና እንዲህ ያለ ዳዕዋ አይደረግ ብሎ ጀዋር ፖስት አደረገ። ድጋሚ ከዛሬ በኋላ ይህ ነገር መደገም የለበትም ብሎ ጀዋር ፖስት ሲያደርግ ድጋሚ በዚህ ሳምንት ጁምዓም ደግሞ ሸይኹ ደገሙትና ያንኑ ኹጥባ ደግሞ አደረጉ። ያንን ንግግር ደግሞ አደረጉ። ብልጽግና ምረጡ የሚል ነገር ተናገሩ ማለት ነው። እዚያው ከቆሙበት ከሚንበር ላይ ያን ነገር ሲናገሩ ጀዋር ፖስት አደረገ። ልጁ ደግሞ እንደነገርኳችሁ ነው። አሁን ይሄንን ጣጣ የሚፈጥረው ልጅ ማለት ነው ጀዋርን ስለሚከተልና ቪዲዮውን ስለሚል እነኚህ ሰዎችን ስክሪንሾት አድርጎ አመጣና ልጁ እኮ ለስም ሙስሊም መሰለኝ፣ እርግጠኛ አይደለሁም፣ ግን እምነቱን አላውቅም የልጁን እምነት፣ ምክንያቱም ግልጽ አልሆነልኝም ከንግግሩም አላየሁም እንትኑም ማለት ነው። እና ልጁ የነኚህን ሼኽ ፎቶ ያመጣና በጣም ስለተናደደባቸው የነሱን ስም ለማጥፋት መጠቀም የሚችለው ትልቁ ካርድ ምንድነው? ክርስቲያኖች ናቸው ማለት ነው። ክርስቲያኖች ናቸው ካለ ትልቅ ስም ማጥፋትም ስለሆነ ያን ነገር አመጣና ፎቶአቸውን ገጭ አድርጎ፣ የሚገርማችሁ ነገር ይሄንኑ ፎቶ ነው ገጭ ያደረገው። እዚህ ጋር ለቅላችኋለሁ ፎቶውን፣ የልጁን ስክሪንሾት አስቀምጥላችኋለሁ። ልጁ ይሄንን ፎቶ አስቀምጥና እነሱ ላይ ቀጠፈ፣ ውሸትን ተናገረ። ይህ ወገናችን ያንኑ ፎቶ ከዚያው ቪዲዮ ቀንጨብ አድርጎ እየሮጠ መጣና ፎቶውን ለጥፎ እሱ ጋርም ፎቶውን ለጥፎ ልክ መረጃውን ከሆነ ቦታ አነፍንፎ ያመጣ ይመስል እንደደረሰ መረጃ እንደንትን መረጃ እያለ ትልቅ ነገር አድርጎ በፊትም መቅጠፍ በለመደበት መንገድ ቀጠለ ማለት ነው። ያሳዘኑኝ የክርስትና እምነት ተከታይ ወገኖቼ ናቸው። እየገቡ በቃ ይባርኩለታል በደንብ አድርጎ በቃ በጣም እንኳን ደስ አለ ምናምን። ሸይኹ ባለፈው ሳምንት ኹጥባ አድርጎ ነበር፣ በዚህ ሳምንትም ኹጥባ አድርጎ ነበር፣ የሚቀጥለው ሳምንትም ኹጥባ ሲያደርግ ፖስት አደርግላችኋለሁ። ልጁ በፖለቲካ ጉዳይ ስለተጣሉና ስለተናደደ ነበር ያንን ፖስት ያደረገው እንጂ ሸይኾቹ ሙስሊሞች ናቸው። ሊላሂ አልሐምዱ ወልሚና። በዚህ አጋጣሚ የዛሬ 1-2 ዓመት በፊት የተናገርኳት አንድ ንግግር ትዝ አለችኝ። ቻሌንጅ አደርጋችኋለሁ ብዬ ነበር የሆነ ጊዜ ክርስትና እምነት ተከታይ ወገኖቼን ቻሌንጅ አደርጋችኋለሁ። በሀገራችን ብቻ ሳይሆን በዓለም ደረጃ አንድ የሙስሊም ሸይኽ የነበረ ወደ ክርስትና የገባን አንድ ሸይኽ ብታመጡልኝ 10,000 ብር እሰጣችኋለሁ ብዬ ነበር ከዚህ በፊት። ዛሬ ደግመዋለሁ። 10,000 ብሯን ወደ 20,000 ብር እንትኑ ምንዛሬው ጨምሯል። ለማንኛውም ወደ 20,000 ብር ከፍ አድርጌዋለሁ። በአቅም ነው አይደል የሚደረገው። ወደ 20,000 ብር ከፍ አድርጌዋለሁ። እውቅና ያለው ሸይኽ የሆነ ትክክለኛ ሙስሊም የነበረ ሰው ክርስትና የተነሳን አንድ ሰው፣ ሁለት አይደለም ያልኩት፣ አንድ ሰው ብቻ አምጡልኝና ከነ ማስረጃ አቅርቡልኝ። ወላሂ 20,000 ብሩን ልካለሁ።
መጀመሪያ ላይ ያመጣልኝ ሰው ማለት ነው። ወላሂ እኔ ያልኩት ምያለሁ። እኔን ግን ብትጠይቁኝ ፈረንጅ ሀገር አልሄድም፣ አረብ ሀገር አልሄድም። አረብ ሀገር ስፍር ቁጥር የላቸው እስልምናን የወሰዱት የተቀበሉት የሰለሙ ቀሳውስቶች ፈረንጅ ሀገር ስፍር ቁጥር የላቸው። እናንተም ታውቃላችሁ፣ የአደባባይ ሚስጥር ነው። ዘንድሮ ራሱ የሰለሙት ስፍር ቁጥር የላቸውምና ወደ ኢትዮጵያ ተመልሰን ከኢትዮጵያ ውስጥ ቀሳውስቶች አመጣላችኋለሁ። ቄስ የነበሩ ትላልቅ አባዎች የነበሩ የሰለሙ እስልምና የተነሱትን በደንብ እውቀቱ ያላቸው ከዲያቆን ተነስቶ እስከ ቄስ ድረስ ያለውን አመጣላችኋለሁ። ችግር የለው። የሚከፍል ሰው ካለ ቻሌንጁን የሚገባ ሰው ካለ ቻሌንጅ አድርጉኝና ችግር የለው ቻሌንጁን እንቀጥላለን እላችኋለሁ። ስለዚህ የእንትን ጥማት ያለባችሁ ሰዎችን ወደ ክርስትና ለማስገባት ጥማት ያለባችሁ ሰዎች ለፍታችሁ በእናንተ ልፋት ማስረጃ በማቅረብ ለማስገባት ሞክሩ፣ በውሸት አይደለም። ሌላኛው ቅድም ላይ የሆነ ቲፕ አስቀምጥላችኋለሁ ብያችሁ ነበር። ቲፑ ምን መሰላችሁ? ያው እንደሚታወቀው ብዙ ጊዜ እኮ ቪዲዮ ሲቀዳ ሁላችሁም ታውቃላችሁ ብዬ አስባለሁ። ቸርች ውስጥ ምናምን የሆነ ሰው ያመጣሉ፣ ሻርፕ ያለብሷታል፣ ኒቃብ ነገር ያደርጉላታል። ከዚያ በኋላ እንትን ትላለች። የሆነ ኢንተርቪው ይጠሯትና ኢንተርቪው ላይ ትመጣና ትቀርብና ማለት ነው በጣም ጠንካራ ሙስሊም ነበርኩኝ ጠንካራ ሙስሊም እኔ ከነሱ ነው የምሰማው። ጠንካራ ሙስሊም ሲባል ራሱ ማለት ነው የሆነ ጠንካራ ሙስሊም ነበርኩኝ ሲባል ከነሱ ነው የምሰማው። አላህ Subhanahu Wa Ta'ala ፈላ ተዘኩ አንፉሰኩም ወአለሙ ቢመን ተቃ ነው የሚለው። ስለዚህ ጠንካራ ሙስሊም የሚባለው ከነሱ ነው የማገኘው። በጣም ጠንካራ ሙስሊም ከባድ ሙስሊም የሚባለው ለፍዝ ራሱ ማለት ነው እናውቀዋለን። ድራማውን ማንም የናንተ ጀርባ ሄዶ አያጣራም ከክርስቲያኑ ውስጥ ማለት ነው። ማንም አያጣራም። ሁሉም ተቀብሎ ነው በቃ አሜን ብሎ ሙስሊሞች እኮ ክርስትና እየተነሱ ነው ብሎ የሚቀበለው ማንም አያጣራም። ይህን የመሰለ ቅጥፈትን አሁን ለምሳሌ አንደኛው አብዶ የሚባለው ሰውዬ ሼክ ነበርኩኝ የሚል ይህን የመሰለ ኪታብ ይዞ መጥቶ ባለፈው ሼክ ነበርኩኝ ምናምን ብሎ ጀመረና ከዚያ በኋላ አተዋቡዑ ብሎ ተናገረ። አተዋቡዑ የሚባል ነገር የለም በኢስላም ውስጥ። ሼም ነው ወላሂ العظيم። አሽዓሪራ የሚባል ነገር አለ። ይሄ ጸጉር አይቆም አንዳንድ ጊዜ እንትን ስትል አይነዝርህም። ወላሂ መጀመሪያ እሱን ስሰማው ነዘረኝ። ከውዝ የሆነ ሰው ሲቀጥፍ እኮ አንዳንዴ ቅጥፈቱ ሚነዝር ቅጥፈት አለ አይደል? እንደዚያ ነው የሚቀጥፉት። አንደኛው ሙሐመድ ነኝ ሲል የነበረው ሰውዬ እሱም ኡስታዝ ነኝ ሲል ነበር፣ ተዋረደ። እሱ ብቻ አይደለም ብዙ ሰዎች ውርደታቸውን ሲከናነቡ ነበር። ኡስታዝ ነበር እንትን ነበር ነው የሚሉት። ከዚህ ሁላ የሆነ ቲፕ ልስጣችሁ የክርስትና እምነት ተከታይ ወገኖቼ፣ ምን ታደርጋላችሁ መሰላችሁ? በኤአይ ፎቶ ጀነሬት አድርጉ። የሆነ ኮፍያ አልብሱት። ሰውየው ኮፍያ ነገር አድርጉለት ወይ ደግሞ ጥምጣም ነገር አድርጉለትና ይህ ሰውዬ 6 መስጂድ ላይ ኢማም ነበር። ችግር የለውም። 6 መስጂድ ላይ ዋና ኢማም ነበር። 4 መስጂድ ላይ ደግሞ ምክትል ኢማም ነበር። 46 ኪታቦችን የሙስሊም ኪታቦችን የሸመደደ ነው። ማንም በዓለም ደረጃ እንኳን እሱ የሚወዳደረው የለም። የተደበቀ በጣም ምርጥ ትልቅ ሼክ ነበር ኢትዮጵያ ውስጥ የነበረ እና አሁን ክርስትና ተነሳ ማንነቱ ሊታወቅበት ስላልፈለገና ምናምን ብላችሁ ፖስት አድርጉ። ስለሚያምናችሁ ማህበረሰቡ ስለሚያምናችሁ እንዲህ ግልጽ የወጣ ቅጥፈትን ቀጥፋችሁ ከምትዋረዱ ሰውም ስለማያጣራ በዚያ መልኩ ብትጨርሱ መልካም ነው። እነኛ አሁን መሻይኾችን እንዲህ ክርስትና ያዝ ምናምን የምትሉት ታዋቂ ሰዎች ስለሆኑ አዋርደዋችኋል። ዛሬ ተዋርዳችኋል። ሁለተኛ ላይ ግን ስትሰሩ በኤአይ ስሩ። ኮፍያ ያለውን የሆነ ጥምጣም ያደረገ 6 መስጂድ ላይ ዋና ኢማም፣ 4 መስጂድ ላይ ምክትል ኢማም፣ 46 ኪታቦችን የሸመደደ በጣም በቃ ስለ ዲን አልእስላም በደንብ ከማንም በላይ እንዲሁም ከሰሃቦች በላይ ሁሉ ሊያውቅ ይችላል። ተግባባን። ሐጅ በአንድ አመት 4 ጊዜ ሐጅ ያደረገ ምናምን ብላችሁ ጨማምራችሁ እነኚህ ነገሮችን ታመጣላችሁ ማለት ነው። እና ክርስቲያኖች ስለሚቀበሏችሁ ችግር የለውም። ግን ግልጽ የሆኑ የሚታወቁ ሰዎችን አታምጡ። ውርደታችሁን ነው የሚያከናንቧችሁ። ይህንን ወገናችንን ባየሁ ቁጥር ወላሂ የነብዩን ሐዲስ ነው የማስታውሰው። ወማ የዛሉ الرجل يكذب ويتحرى الكذب حتى يكتب عند الله كذابا። አንድ ሰው ውሸትን አነፍንፎ ከመፈለግ ወደ ኋላ አይልም አይቦዝንም አሉ። ውሸትን ከማነፍነፉና ከመፈለጉና ከመዋሸቱ የተነሳ አላህ ዘንድም ቀጣፊው እከሌ ተብሎ ነው የሚጻፈው የሚባለውን ሐዲስ ነው የማስታውሰው። ወገናችን እንዲህ የቀጣፍ ከምታልፍ እስልምናውንም ተማረው። አንተ ብቻ አይደለህም፣ ሌሎች አንተን የሚከተሉት የክርስትና እምነት ተከታይ ወገኖቼ እባካችሁ ነገሮችን አጣሩ። ዝም ብላችሁ አታጨብጭቡ ለማለት ያክል ነው። ጀዛኩሙላሁ ኸይራን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወንድምና እህቶቼ ጀማ የተለያዩ ቪዲዮዎችን ተመልክተናል። ኢንሻአላህ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በዚህ ቪዲዮ ብዙ ነገር ተምረናል ብዬ አስባለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በድጋሚ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።